ሰው ህይወታችን ላይ መጣና ያ ሰው ሲገባ ያንን ሰው ምርጫሽ አደረግሽና ግነሽ በዚህ ሰዓት ነፃ እንደሆንሽ አውቃለሁ። እሺ ቆይ እንደው ያለፈው ይለፍ። እሺ አሁን ለምሳሌ ነፃ ነሽ። ምንድነው እኔ ላንቺ ማላሟላው ነገር ምንድነው? ነገር ዝም በል የምር እኔ እናንተ ጋር ይሄ ነገር ለምንድነው ዝም የምለው? እኔ ለምን መረዳት አትሽም? በቃ እኔ የምፈልገው ነገር ማለት እንድትረጂ ብቻ ነው። ምን ፈልገህ ነው? ያማሃል እንዴ? አንቺ ነኝ መጣ ጭንቅላት አይሰራም ሎል ጭንቅላት አይሰራም። ብራቮ አንቺ ሽሊ በቃ ለምን እኔ አሁን አንድ ጥያቄም ነገር እስከዛሬ ከጎንሽ ሆኜ ለምን እንዳልታየሽ ሌላ ሰው ምርጫሽ ልታረጊ የቻልሽበትን ነገር ማወቅ ፈልጋለሁ። ዛሬ አንተስ ለምንድን ነው ይሄን ጥያቄ ልጠይቀኝ? በቃ ነፃ ስለሆንሽ ነው። ነፃ ነሽ። ከራስ እኮ አይደለም ማለት የምር እኔ ከራሴ ነኝ። እንደዚህ አይነት ነገር ማሰብ ራሱ በጣም ነው የሚያናድደው። በጣም ነው የምትገርመው የእውነት አጋጣሚዎችን ተጠቅመን እንደዚህ አይነት ነገር ማድረግ በጣም ያስጠላል። አጋጣሚ ተጠቅሜ አይደለም አላርተሽኝም። አታውቂም ፊቴ ላይ እንኳን የኔን ፊት ምን እንደሆነ ማንበብ አትችይም። ከሌላ ሰው ጋር እንትን ስትይ እንኳን ምን አይነት ፊት ሳሳይ እንደነበር አታውቂም። ነገር ልንገርሽ አይደለ እኔ ያንቺን ምን አይነት ወንድ ፍላጎትሽ እንደሆነ አውቃለሁ። አሟላለሁ ብዬ ነው እስቲ እንደው ልውል ይሄንን አንተ ለእኔ አታሟላ የምትይው ካለ እሺ ንገሪኝ። እሺ ምን ላድርግ ከዚህ በላይ እኔ እኮ እስከዛሬ እኮ እኔ አንድም ቀን ሄዱ እህቴ ነሽ ብዬ ጠርቼሽ አላውቅም። ታውቂያለሽ እንዴ? የምሬ ነው። ቪዲዮም ላይም በሌላም ነገር እህቴ ነሽ ብዬ ጠርቼሽ አላውቅም። ቪዲዮም መለስ ብላችሁ እዩ። ስለራሴ ብቻ ነው ማስበው። በቃ የእኔ ትሆኛለሽ። በቃ እኔ ደግሞ እንደዛ ነው ማስበው። አንተ ሲጀምር ጤነኛ አይደለህም። እሺ ሄደህ ተመርመር። የሰው ልጅ በጣም ጠንካራ የሚሆነው የተጎዳበት የወደቀበት ፌል ያደረገበት ነገር ላይ ነው። በነገራችሁ ላይ ሰዎች ሁልጊዜ ስትረዳቸው መጠቀሚያ ያደርጉሃል። ሰዎችን ሁሉ ያለውላችሁ ስትላቸው ዋጋ ይጠፋባቸዋል። ሰዎች እየበደሉ ኋላ እየስታልፋቸው ነገም ያስቀይሙሃል። ይሄን ሀል ብለህ ለራስ መስመር ካላበጀህ የቤት እንስሳ ያደርጉሃል። በተለይ ሴት ልጅ እንደ ሴት የምትረዳው ትልቅ ነገር ቢኖር ምንድነው? ፈጣሪ ሲፈጥራት ያለ ምክንያት አልፈጠራትም። አንድ ሰነፍ ሰውዬ እንድትከተል አይደለም የፈጠራት። የአንድ ሰነፍ ሰውዬ እንዲያሳዝናት አይደለም ሴት ልጅ የተፈጠረችው። ከጎበዝ ጋር ከጎበዝ ወንድ ጋር ከሚሰራ ሰው ጋር ከሚያበረታት ሰው ጋር አላማ ካለው ሰው ጋር ህይወቷን እየገነባች እንድትሄድ ነው። ታዲያ ግን ሰላሟ የሷ ደስታ በምንም ተአምር ከጎኗ ካለው ሰው ጋር መጣ ሄደ ተመሳሳይ ነው። ይጨምራል እንጂ የሚቀንሰው ነገር የለም ብለን ካመንን አንድ ሰው እዚህ ጋር ከጎናችን ያለው ሰው ትሪት የሚያደርገን ነገር የኛን ሰላም መቀነስና መጨመር የለበትም። ይሄን አስተሳሰብ ከተገነዘብን ዓለማችንን ህይወታችንን በስነ ስርዓት መምራት እንችላለን። አለበለዚያ ግን እንወድቃለን። ለዚህ ትልቁ ነገር ደግሞ ማንነታችንን መረዳት አለብን። የኛን ዋጋ መረዳት መቻል አለብን። ዋጋችንን ርክስ የምናደርገው ከሆነ ሰው በፈለገው መንገድ የህይወታችንን መሪ እየወሰደ ሲፈልግ ወደ ግራ ሲፈልግ ወደ ቀኝ ያለ ሲፈልግ የሚያስደስተን ሲፈልግ የሚያሳዝነን ሰው እንሆናለን። እንደዛ አይደለንም እኛ። በምድር ላይ ምንም ነገር ይቅርብን፣ በምድር ላይ ምንም ነገር ይድረስብን፣ አንድ ነገር ግን መረዳት ያለብንና የማንደራደርበት ነገር አለ። እንደ ሴት ልጅ አይምሯችን፣ ውስጣችን፣ ሰላማችን ከማንም ጋር የተያያዘ መሆን የለበትም። ጋይስ ዘንድሮ ጓደኛ አላገኘንም ማለት እንችላለን። ግን አንዳንድ ጊዜ ምን ሆኖ ነው ማለት አሁን ጓደኝነት የሚባል ነገር ጠፋና ትንሽ ቆየት ከተባለ በኋላ አፍቅሬሻለሁ፣ አፍቅሬሃለሁ፣ ወድጄሻለሁ፣ ወድጄሃለሁ ማለት ተጀመረ እንዴ? የድሮ ስርዓታችን የት ሆነ? የት ገባ? ዛሬ ደግሞ ልዑሌ ሄለንን አፈቅርሻለሁ ብሏታል። በእርግጥ ሄለን በጣም ጠንካራ ጎበዝ ጀግና ሴት ነች። በእውነት በብዙ ነገር ተፈትናለች። ግን ጥንካሬዋን በጣም ነው የምወድላት፣ በጣም ነው ማደንቃት። ግን ልዑሌ ከዚህ በፊት በባለፈው አርግዣለሁ ብላ ስትለው ያብን በቃ እንዴት እንደደነገጠ ያን ሰዓት አንዳንድ ቪዲዮ ተሰርቶበት ነበረ። በቃ ልዑሌ ሄለንን ያፈቅራታል የተባለ ተወርቶ ነበረ። ዛሬ ላይ ግን ያንን አስመልክቶ ወድጄሻለሁ፣ ስሜቴን ለምን አትረጅኝም፣ አይገባሽም ወይ እያለ መጥቷል ማለት ነው። ያንን ያንጸባርቅ እንጂ የእውነት እህቱ ጓደኛው በጣም የሚያከብራት የእሷ ደስታ የሚያስደስተው ልጅ ነው ልዑሌ። ግን እንዴት በዚህ ልክ ግን ፕራንክ መሆኑን ሳቀኔ ተረጋጋው የእውነት ለመናገር ማለት ነው። ከዛ በፊት ግን ትንሽ ደንግጬ ነበረ። ግን ኢትዮጵያ ውስጥ በጣም ጓደኝነት ቀርቷል።
እኛ ከነሱ የምንማረው ክደት የሞላበት ዓለም ውስጥ እንዳለን ነው መረዳት ያለብን። እኔ ከተረዳሁት ማለት ነው። አሁን ላይ ጓደኛ ማለት የውሸት ፌክ ነው የምንኖረው እያለን ህይወታችን ሁላ ፌክ ነው ማለት ትችላላችሁና በተረፈ ቪዲዮን ተወደዳችሁት ላይክ ሸር እያደረጋችሁ አበረታቱኝ። በያለንበት ሰላም፣ ፍቅር፣ አንድነት ያድርገን። መልካም ቀን፣ መልካም ውሎ። ገጥሟችሁ እንደሚያውቅ አስባለሁ። አንዳንድ ጊዜ እናንተ ትክክል ትሆኑና አጠገባችሁ ያለ ሰው ያጠፋና ያንን ጥፋት እንደምንም አድርጎ አሽከርክሮ ቀስቱን ወደ እናንተ ያደርገዋል። ይቅርታ ከመጠየቅ ይልቅ ነገሩን ተነጋግሮ ከመፍታት ይልቅ እንዴት ብዬ ነው ከዚህ ጥፋት የማመልጠውና እኔ ነፃ ሆኜ ያንን ሰው ኮንትሮል የማደርገው የሚል ባህሪ ያላቸው ሰዎች አሉ። እና ለዚህ ጥበብ ያስፈልጋል። አንደኛ እውቀቱ ሊኖረን ያስፈልጋል። እናንተ ትክክል እንደሆናችሁ እያወቃችሁ እውነት እንደያዛችሁ እያወቃችሁ ከዛ ተሽከርክሮ ተጠምጥሞ መጥቶ እናንተን አበሳጭቷችሁ እናንተ ሪአክት ካደረጋችሁ በኋላ ወይ ብስጭታችሁን ከገለጻችሁ በኋላ በንግግር ሊሆን ይችላል፣ በለቅሶ ሊሆን ይችላል፣ በጩኸት ሊሆን ይችላል። ይሄ እኮ ነው። ይሄ ማለት እኮ ነው ይላችሁ። ቢ ዋይዝ። እውነቱ እናንተ ጋር ካለ በቂ ነው። ሰውየውን አስረድታችሁት ጥፋቱን አምኖ መግባባት ከቻላችሁ ወይም ሴትዮዋን ጥሩ። አለበለዚያ ግን አጥፊው ማመን የለበትም። እውነቱ እናንተ ጋር ካለ ብቻ ለእናንተ ሪሊፍ ነው። ስለዚህ መንገዳችሁን ቀጥሉ። ደግሞአለሁ፣ መንገዳችሁን ቀጥሉ። አትቁሙ። እንዲህ አይነት ነገሮች የሚመጡት ሊያስቆሟችሁ ሲፈልጉ ነው። ደግሞአለሁ፣ መንገዳችሁን ቀጥሉ። ይጠቅማችኋል ብዬ አስባለሁ።